What's good everybody? ሰላም እንዴት ናችሁ? ኤፍጂ is back። ከዚህ በፊት የቤተ ክርስቲያን መገልገያ እቃዎች የሚቀመጡበት ቦታ ላይ በአሁን ሰዓት ግን ይኸውላችሁ እንደምታዩት ውስኪና የተለያዩ ጠርሙሶች ነው እዚህ ቦታ ላይ የሚቀመጡት። ታዲያ እዚህ ቤተ ክርስቲያን ውስጥ የእግዚአብሔር ስም ይጠራ ነበር፣ የእግዚአብሔር ስም ይመሰገን ነበር። ታላቅ የነበረ spiritual place ነው። ስርዓተ ጥምቀቱ የሚደረግበት የነበረው ስፍራዬ ነው። አሁን ሳትሉኝም ባለጌ ወንበር ምናምን ቁጭ አድርገውበት እዚህ ጋር ትጠጣላችሁ። በውስጡ በረንዳው ላይ እኮ አይደለም የቤተ ክርስቲያን ውስጥ መገበያያ ቦታ አድርገውታል፣ መጠጫ ቦታ አድርገውታል። ይኸውላችሁ ሼክ ያደርገዋል። ጀለስ ኮክቴል እየሰራ ነው እንግዲህ መጠጥ ነው የሚሰራው። ኢቭን ልክ መጠጡ ላይ ያለው ስዕል ምናምን በጣም እኮ ነው የሚገርመው። ቸርች ኦፍ ዋይን ይላል። እግዚአብሔር ሆይ ከጀርባ የምትመለከቱት ህንፃ እንግዲህ ውስጥ በመግባት እጅግ በጣም የሚያበሳጭ ነገር ግን ደግሞ ለምን ዋይ የሚያስብል እኛም ደግሞ ከዚህ ምን ልንማር እንደምንችል ኮሜንት ሴክሽን ላይ ሁላችንም ዲስከስ እንድናደርግበት የምፈልገውን ቪዲዮ ነው ይዤላችሁ የመጣሁት። ለግዚው ድፍረት ግን እግዚአብሔር እኔ የፈለገ ቢርበኝ እኔ እዚህ ያለ ይሄ ትልቅ በቃ ዲስሪስፔክት ነው። ውስጥ ገብተን ይህንን እጅግ አስከፊና አሳዛኝ ቦታ አንድ ላይ የምንመለከት ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ወደ ውስጥ እንገባለን። እስኪ ቤቴ ጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። ቤተ ክርስቲያን የነበረው ወይም ደግሞ በአሁን ሰዓት የገበያ አዳራሽ የሆነው ህንፃ ይሄንን ይመስላል። እንደምትመለከቱት በሩ ላይ መርካቶ ሜይፌር ይላል። መርካቶ ማለት ሁላችንም እንደምናውቀው እንግዲህ የጣሊያንኛ ቋንቋ ነው። መገበያያ ቦታ እንደማለት ነገር ነው እና በጣም የሚያናደውና የሚበሰጨው ነገር እዚህ ቦታ ላይ ሪፈርቢሽድ ማድረግ ይችሉ ነበረ ወይም ደግሞ መልሶ መገንባት ይችሉ ነበረ። ግን እነዚህ ሰዎች ቤተክርስቲያኑን እንዳለ ነው መጠቀም የፈለጉት። ለምን የሚለው ነው ጥያቄ። እንግዲህ በጣም ትልቅ መልእክትን ማስተላለፍ ስለሚፈልጉ ነው። ውስጡ ስንገባ የሚገርማችሁ ነገር ቤተክርስቲያኑ ምንም አልተነካም። እራሱ ቤተክርስቲያንነቱን እንደያዘ ነው የገበያ አዳራሽ ያደረጉት። ይህ በጣም የሚያሳዝን ነገር ነው። ይህ ሳጥናኤል እንግዲህ ጊዜው የኔ ነው እያለ የሚፈነጭበት ጊዜ እንደሆነ በጣም ወይም ደግሞ የዓለም መጨረሻ የደረሰበት ጊዜ እንደሆነ የምንመለከትበት ስፍራ ነው። ወደ ውስጥ እንገባለን። እዚህ ጋር እንደምታዩት ሜይፌር ይላል። ሂድን ድሪንክ ቴራስ ይላል። መጠጫ ቦታ እዚህ ውስጥ አለ ምናምን ነው የሚለው። ኤኒዌይ እስቲ ወደ ውስጥ እንግባና ምን እንዳለ እንመለከታለን። ቅጥር እንግዲህ ግቢው ወይም ደግሞ ውስጡ ይሄንን ይመስላል። የተለያዩ ነገሮች ነው የሚሸጡት። በሩ ላይ ስትገቡ ግሪን የሆኑ ነገሮች አሉ። ምን እንደሆነ አላውቅም። አፕ ኤንድ ዳውን አለ። አፕ ስቴር እና ዳውን ስቴርስ በኋላ መተን ወደ ውስጥ የምንገባ ይሆናል። ቤተክርስቲያኑ እንግዲህ ይኸውላችሁ ይሄ ፊት ለፊት የምትመለከቱት ውስጡ እንዳለ ቤተክርስቲያኑ ይዘቱን አልለቀቀም። ልክ ተመልከቱ። ኮምፕሊትሊ ቤተክርስቲያንነቱን አልለቀቀም። በአሁን ሰዓት ግን እንደምታዩት ሰዎች ውስጥ እየገቡ ምግብ ይበላሉ፣ መጠጥ ይጠጣሉ፣ ይዝናናሉ። በጣም ያሳዝናል። በጣም ከምላችሁ በላይ። ኤኒዌይ ወደ ውስጥ እንግባና በደንብ የቤተ ክርስቲያኑን ነገር ላሳያችሁ። ይህንን ቦታ የተለያዩ ሶሻል ሚዲያ ላይ ቲክቶክ ላይ ብትገቡ በቃ ሰዎች በቃ ምን አይነት የሚገርም ቦታ ነው ዋው እያሉ ነው እዚህ ቦታ እየመጡ የሚመገቡት፣ እንደ መዝናኛ ቦታ አድርገውት ማለት። እንደምታዩት እንግዲህ ሙሉ ለሙሉ ኮምፕሊትሊ የቤተ ክርስቲያንነት ተቹን አልለቀቀም ወይም ደግሞ ምንም ያደረጉት ነገር የለም። እንደምታዩት የኢየሱስ ክርስቶስ ስዕል አድኖ እዚህ መሀል ላይ ያለ እንደ በአብዛኞቹ ጥንት ቤተ ክርስቲያኖች ብትሄዱ እንደዚህ አይነት ነገሮች ይገኛሉና የምትመለከቱት እንግዲህ እንዳለ ይዘቱን ሳይለቅ ነው ኮምፕሊትሊ ወደ መጠጫ የቀየሩት። እንግዲህ ከጎኔ ይሁት ቤተክርስቲያኑ ከጎኔ የምትመለከቱት እንግዲህ ይሄ መጠጫ አልኮል መሸጫ ቦታ ነው። እንዲሁም ስብከት የሚሰበክበት ወይም ስቴጅ ላይ ነው ያደረጉት። የሚገርማችሁ ነገር እዚህ ጋር የተለያየ አልኮል መጠጥ ይሸጣል። ኮክቴል ምናምን ነገር ኢቭን ልክ መጠጡ ላይ ያለው ስዕል ምናምን በጣም እኮ ነው የሚገርመው። ይሄ በግራ በኩል ነው። በቀኝ በኩል ደግሞ እዚህ ጋር ድራፍት ቢራ ምናምን ነገር ይሸጣል። እዚህ ጋር ይኸውላችሁ ቦታው ይሄንን ይመስላል። እንግዲህ ቤተክርስቲያን የነበረው በአንድ ወቅት የነበረበት ቦታ ምዕመናን የሚቀመጡበት ስፍራ ምናምን እንዳለ ኮምፕሊትሊ በአሁኑ ሰዓት ምግብ መብያ ወይም መገልገያ አድርገውታል። ባክስቴጁ ምግብ መሸጫ ነው። ማነው ምግብ መስሪያ ነው። እዚህ ጋር ሰዎች ንስሐ የሚገቡበት ወይም ደግሞ ሪፔንት የሚያደርጉበት ስፍራ ነበረ። ያው እንግዲህ በአሁኑ ሰዓት መጠጫና መጨበሻ አድርገውታል።
በጣም ነው የሚያሳዝነው። ኢንግላንድ ወይም ደግሞ እንግሊዝ ሀገር እንግዲህ እንደምታውቁት በጣም የክርስትና እምነት ተከታዮች የነበሩባት ሀገር፣ በክርስትና ስር የምትተዳደር ሀገር፣ ኢቭን ባንዲራዋ ላይ ራሱ የክርስቶስን መስቀል አትማ የምትጠቀም ታላቅ ሀገር ነበረች ነው። ምን ያደርጋል ኢቭን ስኮትላንድ እንግዲህ እንደምታውቁት የሴንት አንድሪው ወይም ደግሞ የኢየሱስ ክርስቶስ ተከታይ የሆነው የእንድሪያስን መስቀል ኤክስ በመጠቀም ባንዲራቸው ላይ ይጠቀማሉ ወይም ደግሞ ይገለገሉበታል። ይህ የሚያሳየው ምንድነው? በአንድ ወቅት በጣም የክርስትና እምነት ተከታዮች የነበሩባት በክርስትና ስር የምትተዳደር ታላቅና ኃያል የነበረች ሀገር እንደነበረች ይነግረናል። ነበር ነው ምን ያደርጋል በነበር ቀረ። ከዚህ በፊት የቤተ ክርስቲያን መገልገያ እቃዎች የሚቀመጡበት ቦታ ላይ በአሁን ሰዓት ግን ይኸውላችሁ እንደምታዩት ውስኪና የተለያዩ ጠርሙሶች ነው እዚህ ቦታ ላይ የሚቀመጡት። ይኸው በጣም እኮ ነው የሚገርመው። ይኸውላችሁ ኤቭሪቲንግ ምንም አልተነካም ነው የምላችሁ። በቃ ኮምፕሊትሊ ኤቭሪቲንግ በቤተ ክርስቲያን ስር በነበረ ሰዓት የተገነባውን ይዘት ሳይለቁ ነው በቃ እስካሁን እንደዚህ አድርገው እንግዲህ ይሄ ትልቅ ዲስሪስፔክት ትልቅ ዲስሪስፔክት ነው። ዲስሪስፔክትነቱን ግን አይደለም ፎከስ ማድረግ ያለባችሁ ሳጥናኤል ወይም ደግሞ በአሁን ሰዓት እንግዲህ ኢሉሚናቲ ሆሊውድ ምናምን እያሉ የተለያየ ኢንተርቴንመንት ላይ ታውቃላችሁ ሳጥናኤል በሰፊው ይሄ የታወቀ ነው። ይሄ ምንም የሚዋሽ ወይም ደግሞ የሚደበቅ ነገር አይደለም አይደል እንዴ? በጣም በሰፊው እየሰራበት ያለው ወቅት ነው። በአሁን ቁጭ ብዬ ላወራችሁ እና ምንድነው ዋትስ ዘ ፖይንት ኢዝ ሁሉም እምነት ላይ የሚገርማችሁ ነገር የተለያየ ስም ያለው አምላክ ነው ያለው። ሁሉም እምነት ላይ ግን የሚገርማችሁ ነገር አንድና አንድ ብቻ ነው ሰይጣን ያለው። አይገርም? ይሄ ነገር እኔ ጭንቅላቴን ብሎ ነው የሚያደርገኝ። እግዚአብሔርን ጥሩ መጽደቂያው ላይ ወይም መዳኛው ላይ አንስማማም። የምንስማማው ግን መጥፎ የሚሰራው ክፉ መንፈስ እርኩስ መንፈስ ያለበት ግን ሰይጣን እንደሆነ ሁላችንም እናምናለን። ይህ በጣም የሚያስገርመኝ ነገር ነው። ታዲያ ሳጥናኤል ደግሞ እዚህ ምድር ላይ በሰፊው በጣም በብዙ የተለያዩ ሴክተሮች ላይ እንደሚሰራ የታወቀ ነው። ሚውዚክ ላይ ሊሆን ይችላል፣ ኢንተርቴይንመንት ላይ ሊሆን ይችላል፣ ፊልም ላይ ምናምን በጣም ብዙ የተለያዩ ነገሮች ላይ ኢሉሚናቲ ምናምን እየተባለ ስም ተሰጥቶታል አይደለ? ታዲያ ይህ ግን እርኩስ መንፈስ ወይም ደግሞ የሰይጣንን መንፈስ ያለ የሚያስተጋቡ ወይም ለሰይጣን መንፈስ ይሰራሉ የሚባሉት ሰዎች፣ ዘፋኞች፣ ፊልም ሰሪዎች በጣም በኃይለኝነት ሞክ የሚያደርጉት ጂሰስን ነው፣ ኢየሱስ ክርስቶስን ነው። የሚገርማችሁ ነገር ወይ መስቀሉን ዘግዝቀው ሊሆን ይችላል፣ ወይ በቃ ሞክ ሲያደርጉት አንዴ ኢየሱስ ክርስቶስ ሴት ነች ምናምን ብለው ፊልም ሰሩ፣ የማይክል ጃክሰን ልጅ እንደምታውቁት። እና በሰፊው ሰይጣን ኢየሱስ ክርስቶስን ሞክ የሚያደርገው ወይም ደግሞ ወጥሮ የሚታገለው ለምን ይመስላችኋል? እኔ ዝም ብዬ ሳስበው ኦኬ የነጭ ተቃራኒው ጥቁር ነው፣ የውሃ ተቃራኒው እሳት ነው አይደለ? የረጅም ደግሞ አጭር ነው። ሶ የሰይጣን ተቃራኒው ደግሞ ማን ነው? ኢየሱስ ክርስቶስ ነው። እንደኔ አመለካከት ይሄ የኔ ፐርስፔክቲቭ ነው በነገራችን ላይ። ምክንያቱም ሳጥናኤል ወጥሮ በኃይለኝነት ሞክ የሚያደርገው አታክ የሚያደርገው ክርስትናን ነው፣ ኢየሱስ ክርስቶስን ነው። ለምንድን ነው? የእሱ ተቃራኒ እንደሆነ ይሄ ኦብቪየስ የሆነ ነገር ይመስለኛል። ምክንያቱም ሌሎች እምነቶችን እነዚህ የኢሉሚናቲ አባሎች በዘፈን ወይ በፊልም ወይም በተለያዩ ነገሮች ሲነኩ በፍጹም ተመልክቼም አይቼም አላቅም። ራፐሮች፣ ፊልም ሰሪዎች፣ ዘፋኞች ግን ሞክ የሚያደርጉት በቃ እንዳለ ኢየሱስ ክርስቶስን ነውና ሰይጣን ደግሞ በአሁኑ ሰዓት የኢየሱስ ክርስቶስ ቤትን ኢየሱስ ክርስቶስ ራሱ ያለውን ሰምታችኋል። ኢየሱስ ክርስቶስ በአንድ ወቅት ወደ ኢየሩሳሌም በሄደበት ጊዜ ያየው ነገር እጅግ አስገራሚና አስደንጋጭ ነበር። በኢየሩሳሌም የሚገኘው ቤተ መቅደስም ከማምለኪያ ቦታ ይልቅ የንግድ መናኸሪያ ሆኖ ነበር። 5 6 7 8 9 10 11 12 13 14 15 16 17 18 19 20 ያንንም በተመለከተ ጊዜ እጅግ በጣም ፊውሪየስ ሆነ፣ ተናደደ ይላል። ምንድነው የተመለከተው? የእግዚአብሔርን ቤት መገበያያ ቦታ አደረጉት። እርግብ ይሸጡ ነበር። የተለያየ የመኒ ከረንሲ ኤክስቼንጅ ያደረጉ ነበረ። ምግቦችን ይሸጡ ነበረ። በጣም ብዙ የተለያዩ አክቲቪቲዎች የእግዚአብሔር ቤት ላይ ሲያደርጉ ተመለከተ። እሱ ምን አለ? ይህ ቤት የእግዚአብሔር ስም የሚጠራበት የሚመሰገንበት ስፍራ እንጂ የወንበዶች መገልገያ ወይም ደግሞ መደበቂያ አይደለም ብሎ ወንበራቸውን ገለበጠ። ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። ይህ የአባቴ ጸሎት ማድረጊያ ቤት ነው፣ ስፍራ ነው እንጂ እንዴት እንዲህ ሊሆን ይችላል ብለው ነበር። አሁን ግን ልክ ውስጡ ነው፣ ጭራሽ ውጪ አይደለም እኮ ውስጡ ነው። ኤኒዌይ
ቸርች ኦፍ ዋይን ይላል። እግዚአብሔር ሆይ ቸርች ኦፍ ዋይን የወይን ቤተክርስቲያን እንደማለት ነው። በጣም የሚያሳፍር ነገር ነው። ዙር እያለን እስኪ ማውራት ይብቃኝና ኤክስፕላኔሽን ይሄ የኔ ፐርስፔክቲቭ ነው። በነገራችን ላይ አሁን ቤቱ እንደሚመስል ዙር እያለን እንይ። ኦልራይት እዚህ ጋር እንግዲህ የፒዛ መሸጫ ነው መሰለኝ። እዚህ ጋር እንደምታዩት ቤተክርስቲያኑ ምንም ማደስ ይችሉ ነበር ነው። ቅጥር ግቢውን መጠቀም ቢፈልጉ ኖሮ ፒዛ መሸጫ ነው እንደምትመለከቱት። ፒዛ ይሰራል እዚህ ጋር። አቤት በግ ፒዛ መስሪያ ነው ቤተክርስቲያን ውስጥ። ቢያንስ መንካት ይችሉ ነበር፣ ሪሙቭ ማድረግ ይቻላል። ይሄ እኮ በጣም እግዚአብሔር ንዴቴ በጣም ጨመረ። ኦልራይት በጣም ንዴቴ ጨመረ። እግዚአብሔር ነው የምላችሁ። ኤኒዌይ ከታች እንግዲህ ይህንን ይመስላል። በአንድ ወቅት ቤተክርስቲያን የነበረው ቦታ አይስክሪም ይሸጣል። በዛ በኩል ቡና መሸጫ አለ፣ ባር አለ፣ ፊሽ ኤንድ ቺፕስ ይሸጣሉ፣ ዋይን አለ፣ ፒትሳ አለ። በጣም ብዙ የተለያዩ ነገሮች እዚህ ላይ ይሸጣሉ። ከዛ በመቀጠል እንግዲህ ወደ ታችና ወደ ላይ ደግሞ አፕስቴርስ እና ዳውን ስቴርስ አለው። ይሄ ህንፃ ልበለው እንጂ ቤተክርስቲያንነቱን እንኳን ካጣ ቆይቷል። ሶ ወደ አፕስቴር ለመሄድ በዚህ በኩል ነው። ላይ እንውጣና ምን እንዳለ እንመልከት። በጣም ቢዚ ነው በነገራችን ላይ ፌመስ የሆነ ስፍራ ስለሆነ ሰዎች ከተለያየ ቦታ እየመጡ እዚህ ቦታ ላይ ይመገባሉ። ቲክቶክ ላይ ገብታችሁ መርካቶ ምናምን የሚለውን ሰርች አድርጉት። በቃ ማይመጣላችሁ ቪዲዮ የለም። ፈረንጆች ዋው ምን አይነት ፕሌስ ነው ምናምን ከተለያየ ዓለም ሀገራት እንዲሁም እየመጡ እዚህ ይበላሉ። የሚገርማችሁ ነገር ኤኒዌይ አፕስቴርስ ደግሞ ስንወጣ ልክ እንዳልኳችሁ የተለያየ ደግሞ ሌላ ብዙ ምግብ መሸጫ አለ። በጣም ብዙ ምግብ መሸጫ አለ። ይኸው እንደምታዩት ሰዎች እየበሉ ነው። እዚህ ጋር ፊሽ ኤንድ ቺፕስ አለ፣ ሎብስተርም ይሸጣል። ልክ ሲፉድ እንደማለት ነው። በቃ ትልቅ ፉድ ሆል አድርገውታል ቦታውን። እኔ ስልጣን ቢኖረኝና እየገረፍኩ ባስወጣቸው እኔ ራሱ ደስ ይለኝ ነበረ። ግን የዛን ጊዜ እንግዲህ ከ2000 ምናምን ዓመት በፊት ኢየሱስ ክርስቶስ መጥቶ ያን ተመልክቶ ከተናደደ የራይ እኔ እዚህ ቦታ አልበላም፣ በኢየሱስ ስም በፍጹም ነው የምልሽ። እኔ እዚህ ቦታ እግዚአብሔር ምስክሬ ነው አልበላም። ኤኒዌይ ኢየሱስ የዛሬ 2000 ምናምን ዓመት መጥቶ እንደዛ ተናዶ ሰዎቹን ውጡ ብሎ ከቤተ ክርስቲያኑ ቅጥር ግቢ ካስወጣቸው እቃቸውን ከደረማመሰ አሁን ቢመጣ ደግሞ ምን ሊል ነው ኮንሰፕቱ? እንዴት ሊናደድ ይችላል ነው ሐሳቤ። ገባችኋ? እግዚአብሔር ምስክሬ ነው የምላችሁ። እግዚአብሔር በአንድ ወቅት የሰውን ልጅ ስለፈጠረ ተጸጸተ ይላል። እንግዲህ በኖህ የጥፋት ውሃ ጊዜ ማለት ነው። ምን ሲያደርጉ እንደነበር እንግዲህ የዛሬ 2000-3000 ዓመት በፊት መገመት አይከብድም። ምክንያቱም ያን ያህል ሲቪላይዝድ የነበሩ ሰዎች አልነበሩም። በአሁኑ ሰዓት ግን ስልጣኔው ያመጣው ነገር ይውላችሁ ምን እንደሆነ እዩት። መሰይጠን ነው ወይስ መሰልጠን ነው? እኛ ስልጣኔን ስንከተል ራሳችንን እንደዚህ አይነት ነገር ውስጥ እንዳናገኝ እፈራለሁ። መጠየቅ ያለባችሁ ራሳችሁን እንግዲህ በዚህ ቪዲዮ ይሄ ነገር ኢትዮጵያ ላይ ሀፕን ቢያደርግ ምን ሊፈጠር ይችላል? ቤተ ክርስቲያኖችን ወደ ምግብ መሸጫ ወደ መጠጫ ቢያደርጉ ምን ሊፈጠር ይችላል? ሁለተኛ ደግሞ እኛ ከዚህ ምን መማር አለብን? እነዚህን ሁለት ጥያቄዎች ሁላችሁም እንድትጠይቁ ፈልጋለሁ። እኛ ኢትዮጵያውያን ከዚህ ምን መማር አለብን? የእምነት ሰዎች የሆንን ሰዎች ማለት ነው። ሲቀጥል ደግሞ ኢትዮጵያ ላይ ሀፕን ቢያደርግ ምን ሊፈጠር ይችላል? ለምንድን ነው ሀፕን ሊያደርግ የምትለው ካላችሁ፣ ውሃ ሲወስድ አያሳስቅም ወገኖቼ። እግዚአብሔር ነው የምላችሁ። ድንገት ሳታስቡት ነው በቃ የሆነ ባህር ስምጠት ውስጥ ራሳችሁ የምታገኙት። አሁን ደግሞ ሲቪላይዜሽኑ እያደረገው ያለው ነገር ጉድ ነው እና መጨረሻችን እንደዚህ እንዳይሆን እፈራለሁ። ኦፍኮርስ እፈራለሁ። ይህን እንግዲህ እንግሊዝን ተከትለው አሜሪካም ላይ የተለያዩ የዓለም ሀገራቶች ላይ በጣም ብዙ የተለያዩ ነገሮች እየተደረጉ ነው ያሉት። ይህ እንግዲህ ከ198 ዓመት በፊት የተገነባ ታላቅ ቤተክርስቲያን የእግዚአብሔር ስም እዚህ ቦታ ላይ ወርሺፕ ይመሰገን የነበረበት ስፍራ ነው። በአሁኑ ሰዓት ግን ይኸውላችሁ በቃ ሰዎች እየመጡ የሚበሉበት የሚጠጡበት ስፍራ ሆኗል። እዚህ ጋር ደግሞ ምንድነው ታኮስ ቡሪቶ ነው የሚሸጡት። እንደምታዩት ኦፕን ኤር ኪችን ነው። አልኮሎችም አሉ፣ ኦፍ ኮርስ አልኮሎችም አሉ። ከዛ ደግሞ አፕስቴርስ ይኸውላችሁ ቴራስ አለው። ደግሞ የሚገርማችሁ ነገር ሙሉ ለሙሉ በቃ ኢንቨስት አድርገውበት መዝናኛ ቦታ አድርገውታል ይሄንን ስፍራ ነው።
ዝናብ ነው ብርዱን አጠይቁኝ። ማቴዎስ ወንጌል ከ21 እስከ 12 ከ21 እስከ 13 ያለውን ላንብብላችሁ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች፣ ምግብ የሚሸጡትንም እርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው ይላል መጽሐፍ ቅዱስ። እንግዲህ ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። አፕስቴርስ ደግሞ ይላችሁ ይሄንን ስፍራ እንደዚህ አድርገውት ማታ ላይ ሰዎች እዚህ መጥተው በቃ ድብልቅልቅልቅ ነው የሚለው ነው መላችሁ። መርካቶ ተብሎ በቃ በኃይለኛው መጠጥ የሚሸጥበት ምግብ የሚበላበት ስፍራ አድርገውታል። ይኸውላችሁ ይሄንን ይመስላል ስፍራው። ያው በጣም በጧት ስለመጣው ብዙም ሰው የለም፣ ግን ትልቅ የፉድ ማርኬት ነው። በጣም እኮ ነው የሚገርማችሁ። በጣም ላይክ አይ ሰይድ ይሄ ቪዲዮ እንግዲህ በየትኛውም እምነት ውስጥ ብትሆኑ ለሁላችንም በጣም የሚያስተምር ቪዲዮ ነው በነገራችን ላይ። ምክንያቱም የተለያየ እምነት ውስጥ ልትሆኑ ትችላላችሁ። ይህ ዘመን አመጣሹ ነገር ግን ወዴት እየወሰደን ነው? ይቺ ሀገር በጣም የክርስትና እምነት ተከታዮች የነበሩባት ሀገር ነበረች። ከዛስ ኤቲስት እየሆኑ መጡ፣ እምነታቸውን እየተዉ ማለት ነው። በቃ ይሄ ነን ቢሊቨርስ እየሆኑ መጡ፣ ምንም አያምኑም ነገር። ከዛ ቤተክርስቲያኖቹ መገልገያ የሚገለገልባቸው ሰው የለም፣ መሄድ የለም ቤተክርስቲያን ውስጥ ነው። በቃ ማንም አይሄድም፣ ባዶ ናቸው ቤተክርስቲያኖቹ። ከዛ እንግዲህ ምን አደረጉ? ቤተክርስቲያኖቹን ወደ ናይት ክለብ፣ ወደ ገቢ መሰብሰብ ያደረጉት። ገባችሁ? ወደ ምግብ መሸጫ፣ መጠጫ አደረጓቸው። እና ይህ ሁሉ የመጣው መሰልጠን የሚባለው ነገር ነው ይዞት የመጣው። በነገራችን ላይ እንግዲህ እንደምታውቁት ኪንግ ኤንድ ኩዊንስ የነበራት በንጉስ ስር የምትተዳደር የነበረች ሀገር ክርስትና በቃ ትልቅ ኮሯ ነበር። የአንድ ሳንቲም ሁለት ገጽታ እንደሚባለው ክርስትናና እንግሊዝ ሀገር አንድ ላይ የሚጠሩ ወይም ደግሞ የተያዙ ነገሮች ነበሩ። ግን እንዳለ አሁን የምነግራችሁ ነገር በጠቅላላ ነበር ነው። ገብቷችኋል? በነበርነት የቀረ ነገር ነው። ይኸውላችሁ ሼክ ያደርገዋል። ጀለስ ኮክቴል እየሰራ ነው እንግዲህ፣ መጠጥ ነው የሚሰራው። እዚህ ጋር ደግሞ ምግብ እየተሰራ ነው። ኦፕን ኤር ኪችን ነው። ኤቭሪቲንግ ሲሰራ ታያላችሁ። መጠጥም አለ፣ ምግብም አለ። ቤተክርስቲያን አዳራሽ ከፊት ለፊት አለ። እግዚኦ ድፍረት ግን እግዚአብሔር እኔ የፈለገ ቢርበኝ እኔ እዚህ አለ። ይሄ ትልቅ በቃ ዲስሪስፔክት ነው። እኔ እግዚአብሔር ምን ሊል ይችላል? የሰው ልጅ ስለፈጠረ ተጸጸተ የተባለበት ዘመን ላይ የሰው ልጆች ምንም አያውቁም ነበር። በቃ ድንጋይ ዳቦ ነበር የሚባለበት ጊዜ ላይ እኮ ነው፣ በኖ ጊዜ ማለት ነው። ኢየሱስ ክርስቶስ በመጣበት ሰዓትም ደግሞ እንግዲህ የሰው ልጆች ገበያ ሲያደርጉ የነበሩት ውጪ ነው። ገብቷቸዋል? የቤተ ክርስቲያን ውስጥ አልነበረም፣ ውጪ ነው። አሁንስ ጭራሽ ብዙ ውስጥ ነው። ውስጥ ቤተ ክርስቲያን ውስጥ ነው የሚገበያዩት። that's crazy I can't lie. anyway upstairs ይሄንን ይመስላል። ገና ደግሞ ዳውንስቴርስ አለው። ዳውንስቴርስ እንሂድና ያንን ቦታ የምንመለከት ይሆናል። ዳውንስቴርስ ደግሞ የሚገርማችሁ ነገር ይሄ ስርዓተ ጥምቀት ህፃን ልጆች የሚጠመቁበት የነበረ ስፍራ ምናምን ሙሉ ቤተክርስቲያኑ አልነኩትም። በቃ ምንም የተነካ ነገር የለም። ቢያንስ በእድሳት ማለት እንዳለ የቤተክርስቲያን ፓርቱን ሪሙቭ አድርገው አውጥተው ከዛ መስቀሉን ምናምን አንስተው በቃ ከእንደ አዲስ መርካቶ የምግብ አዳራሽ ብለው መጠቀም ይችሉ ነበር። ግን ያንን አልመረጡ። ለምን? ዋናው ጥያቄ ለምን ነው? ለምንድን ነው ይሄንን ሊያደርጉ የፈለጉበት ምክንያት? እንግዲህ ኦብቪየስ ይመስለኛል። ይኸውላችሁ ደግሞ አሁን ወደ ታች ያለው ዳውንስቴርስ እንሂድና ደግሞ ምን ይመስላል የሚለውን እንመልከት። በስመ አብ። ይሄ እንግዲህ ዳውንስቴርስ ነው። በዚህ በኩል ቶይሌት ነው፣ የወንድና የሴት ቶይሌት አለ። ሜይፌር መርካቶ ይላል። ይኸውላችሁ እንግዲህ በዚህ በኩል ደግሞ አንደርግራውንዱን እንደዚህ አድርገው በጣም አይከንተል በጣም ተጨንቀውበታል። ይሄ ዲኮሬሽን ላይ ምናምን ነገር ነው። በጣም ብዙ አይነት ዲዛይኖች እመለከታለሁ። ግን አሁን ያቺ ከብዳ ነው ወይ ቅድም ስላት የነበረችው ነገር የቤተ ክርስቲያን እቃዎችን ማንሳት ከብዷቸው ነው ወይ? እዚህ ዋይን ሾፕ አለ፣ ዋይን መሸጫ ነው። እዚህ ዋይን ይሸጣል። እዚህ ደግሞ ሲፉድ ነገር ነው፣ ሱሺ ምናምን ይሸጣል። ይኸውላችሁ በኢየሱስ
ኦፕን ኤር ኪችን ነው ያላችሁ። ቁጭ ብላችሁ ፊት ለፊታችሁ ይሰራላችኋል ምግቡ። ከዛ ደግሞ ወደዚህ ስትመጡ ቢራ መጠጫ ምናምን የተለያዩ ውስኪዎች፣ ኮክቴሎች የሚሸጡበት ቦታ ነው። ሄሎ ዩ ኦልራይት። ይሄ ደግሞ የኔማ በስማ ዘፈኑ ደግሞ ድብልቅ ነው የሚያደርጉት። በቃ ዘፈኑ ምናምን ነገር ተውት፣ በኃይለኛው ነው መላችሁ ዘፈኑ ምናምን ነገር ልክ የሚያደርጉትን ነገር ልክ ከዛስ እግዚኦ this is crazy staff only ይላል። ወደዚህ መግባት አይቻልም። staff only ይላል። ይኸውላችሁ እዚህ ጋር እንግዲህ ስርዓተ ጥምቀቱ የሚደረግበት የነበረ ስፍራ ነው። ይኸው እዚህ ጋር እንደምታዩት ፕሪስቱ ሲያጠምቅ ይታያል። እዚህ ጋር ይኸውላችሁ የኢየሱስ ክርስቶስ ስዕል አድኖ አለ። ከዛ ስርዓተ ጥምቀቱ የሚደረግበት የነበረው ስፍራ ነው። አሁን ሳትሉኝም ባለጌ ወንበር ምናምን ቁጭ አድርገውበት እዚህ ጋር ትጠጣላችሁ። ልክ እዚህ ጋር ቁጭ ብላችሁ ትበላላችሁ። እንደ ቴብል ተጠቅሞታል። ልክ ስፍራው ይኸውላችሁ ይሄንን ይመስላል። ይኸውላችሁ በአሁኑ ሰዓት ግን መጠጥ ምናምን ነገር እዚህ ጋር በቃ በሰፊው በጣም ብዙ ሰው ነው ያለው። ደግሞ የሚገርማችሁ ነገር ሶሻል ሚዲያ ላይ በጣም ፌመስ የሆነ ቦታ ነው። ቤተ ክርስቲያን የነበረ ስፍራ በአሁኑ ሰዓት ግን ምግብ መሸጫ ነው ምናምን። በቃ በጣም ብዙ ሰው እየመጣ ይበላል እዚህ ቦታ ላይ። to the beloved memory of Harriet Isabella who gave this baptistery entered into rest ኦገስት 9 በ1902 እንግዲህ ኢዛቤላ ሃሪየት ኢዛቤላ የምትባል ሰው ነው ያሰራት። blessed are the pure in heart የተባረኩ ሰዎች ልባቸው ንጹህ የሆኑ ሰዎች የተባረኩ ናቸው ነው የሚለው እንግዲህ። እና ኢዛቤላ የምትባለው ሴትዮ በ1902 ኦገስት ይሄንን መጠመቂያ ቦታ አሰርታ ነበረ። በጣም በሚያሳዝን ሁኔታ አሁን ግን መጠጫ ሆኗል ነው የምልሽ ኢዛቤላ። ኤኒዌይ ያ ቪዲዮ ይሄንን ይመስላል። ቦታው ይሄንን ይመስላል። ያፕ ሶ እዚህ ቦታ ተሳስታችሁ ሀበሾች ስፔሻሊ እንዳመጡ መታችሁ እንዳበሉ መውጫው ላይ ራሱ ይላችሁ በቃ ምግብ ይሻ እዚህ ጋር ስዊት ነው መሰለኝ ስዊት መሸጫ ነው። ለክ ጉድ ነው እኮ እዚህ ጋር ሳትሉኝም አይላችሁ አበባ ምናምን ነገር ይሸጣል። ሰውዬው እየተንከባከባቸው ነው አበቦቹ። እንግዲህ እንግሊዝ ያለችበት ስቴት ይሄንን ይመስላል። አይ እንደተመለከታችሁት እንግዲህ የዛሬው ቪዲዮአችን ይሄንን ይመስል ነበረ። ያለው ቦታው ቦንድ ስትሪት መሀል ለንደን ላይ ነው። የሚገርማችሁ ነገር መሀል ለንደን ላይ ነው። ይሄንን ቦታ እንደዚህ አድርገው ያው እንደምታዩት ቤተክርስቲያን የነበረ ስፍራ በአሁኑ ሰዓት ምግብና መጠጥ መጠጫ ሆኗል። ኤኒዌይ ላይክ አይ ሴድ በዚህ ቪዲዮ እንግዲህ ፕሮሞት እያደረግን አይደለም፣ ኤክስፖዝ እያደረግን ነው። በአብዛኛው ሰው አይገባውም። አንዳንዴ እንደዚህ አይነት ቪዲዮችን ስሰራ ኢንቴንሽኑ ምንድነው ብላችሁ መጠየቅ አለባችሁ። የዚህ ቪዲዮ ኢንቴንሽን ምንድነው? እኛ ኢትዮጵያውያን ሀበሾች ከዚህ ነገር ምን እንማራለን? ምክንያቱም በጣም የዌስተርናይዜሽን የነሱን መንገድ በጣም እየተከተልን ነው። የዌስተርናይዜሽን የስልጣኔው መጨረሻው ደግሞ አሁን በአብዛኛው እየተመለከትን ያለ ነው መሰይጠን ሆኗል። ኢቭን የተመሳሳይ ጾታ ጋብቻ ምናምን ነገር አቦርሽን ልጅ ማሶ በጣም ብዙ የሚያስገርሙ ነገሮችን ሌጋል አድርገው እንግዲህ እዚህ ሀገር ላይ የሚሰሩበት ወይም ደግሞ የሚኖሩበት ሀገር ነው እና ብዙዎቻችን ኦፍ ኮርስ ወደ ውጭ የመውጣት ፍላጎት አለን ምናምን ነገር የምናየው ፊልም ላይ የምናያቸውን ነገሮች ነው ምናምን። እንደዚህ ግን ኤክስፖዝ የሚያደርግ ሰው አለ ወይ ነው ነገርየው። እና ደግሞ አይ ሃቭ ቱ ማሳወቅ አለብን፣ ኤክስፖዝ ማድረግ አለብን። ልክ እንዳልኳችሁ ወንዝ ሲወስድ እያሳሳቀ ነው እንደሚባለው እኛም ኦኬ እያልን እነሱን እየመሰልን ራሳችንን በእነሱ ሲቹዌሽን ውስጥ ብናገኘውስ ነው ጥያቄ። ገብቷችኋል? ሶ በዚህ ቪዲዮ ልክ እንዳልኳችሁ ሁለት ጥያቄዎች አሉኝ። በእነሱ ዲስከስ እናርግባቸው ኮሜንት ሴክሽን ላይ። በጣም የሚያሳዝንና የሚያሳፍር ነገር ነው ኦፍ ኮርስ
እንግዲህ ሁላችንም ይቅር ይበለን። ይቅር ባይ ጌታ ስለሆነ እግዚአብሔር ይቅር ይበለን። እኔም እዚህ ውስጥ ስለገባው በጣም ይቅር ይበለኝ። ውስጥ መብላቱ ማጨራሽ የማይታሰብ ነገር ነው፣ ግን ውስጥ መግባቱ ራሱ በጣም ከባድ ነው። እንዳልኳችሁ ቢያንስ የቤተ ክርስቲያን እቃውን ሪሙቭ አድርገው መጠመቅ የነበረውን የእግዚአብሔር ቃላት ያለበትን የእግዚአብሔር ስዕሎችን ምናምን አንስተው በሌላ ነገር ቀይረው መልሰው ገንብተው እንግሊዝ ነው ያለ ነው መቼ ስልጣኔያቸው የታወቀ ነው። በዚህ ነገር ላይ እንደዚህ አድሰው መጠቀም እየቻሉ ለምንድን ነው ቤተ ክርስቲያኑ ይዘቱን ሳይለቅ እንዳለ ሊጠቀሙበት የፈለጉበት ምክንያት ምንድን ነው አልገባኝም። ኤኒዌይ ላይክ አይ ሴድ ህይወትም የህይወት መንገድ እኔ ነኝ ብሏል ኢየሱስ ክርስቶስ። ያ እንግዲህ እሱ ይቅር ባይ ስለሆነ ይቅር ይበለን። የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። የምናደርገውን አናውቅም፣ የሰው ልጆች ነን፣ ይቅር ይበለን። ኤኒዌይ ዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ በሌላ ቪዲዮ እንገናኛለን። ይመቻችሁ።